ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ሙሉ የጉግል ጄሚናይን አጠቃቀም ይዤላችሁ መጥቻለሁ። አሁን ጉግል ጄሚናይ በተለይ ለአማርኛ ተጠቃሚዎችን በጣም የተሻለ የሚባለው ኤአይ ነው ማለት ነው። ስለዚህ እንዴት እንደምትጠቀሙት እናያለን። የተለያዩ አሁን ቨርዥኖች ይወጣሉ፣ ነገር ግን መሰረታዊ አጠቃቀም ከቻላችሁት አንድ አይነት ነው ማለት ነው። እሱን እናያለን። እንደዚሁም ደግሞ ራሳችንን እንዴት ልናሻሽልበት እንደምንችልም አሳያችኋለሁ ማለት ነው። የምንመለከተው ደግሞ መጀመሪያ በኮምፒውተር አሳያችኋለሁ። በስልካችሁ ለምትጠቀሙ በስልካችሁም እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ስትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን ጉግል ጄሚናይን በኮምፒውተራችሁ ለማግኘት ማንኛውም ብሮዘር ጋር ሄዳችሁ ሰርች ማድረግ ይቻላል። ጉግል ጄሚናይ ብላችሁ እንደዚህ ሰርች ስታደርጉ ይመጣላችኋል ማለት ነው። የመጀመሪያው ነው ይኸውና ጉግል ጄሚናይ። ይኸውን አዲስ የተለቀቀው ነው። ይሄንን መሞከር ትችላላችሁ። እንዳልኳችሁ ግን አንድ አጠቃቀሙ ከቻላችሁ ሁሉም ተመሳሳይ ናቸው። የተወሰነ ነገር ብቻ ነው እያሻሻሉ የሚሄዱት ማለት ነው። አሁን ልክ ስከፍቱት የሚያመጣችሁ በቀጥታ ወደዚህ ነው። እኔ ጋር አሁን እንደምታዩት ሀያ አድናቆት እያለኝ ነው። ይሄኛውን ለምንድን ነው የሆነው? በኢሜይሌ ስለገባው ነው ማለት ነው። ስለዚህ እናንተም የመጀመሪያችሁ ከሆነ በኢሜይላችሁ ሎጊን አድርጋችሁ ትገባላችሁ። ከዛ ስማችሁ እዚህ ጋር ይመጣል። ወደ አጠቃቀሙ ከመሄዳችን በፊት እዚህ ጋር ያሉ ዋና ዋና ፊቸሮችን መመልከት እንችላለን። ለምሳሌ እዚህ ጋር የሚዘረጋ ነገር አለ ወይም ሜኑ ማለት ነው። ይህም ብትነኩት እስከዛሬ ሰርች ያደረጋችኋቸው ነገሮች እንዳለ እዚህ ጋር ይደረደራሉ። እነዚህን ግን ሁሉንም ታጸዷቸውና ከዜሮ ብታስጀምሩ በጣም የተሻለ ይሆናል። እዚኛው ላይም ቻትጂፒቲ ላይም ሰርች የላችሁ ነበር። ልክ አንድ አይነት እንትኖች ስለሆኑ እዚህ ጋር ያለውን ዲሌት እያደረጋችሁ እንደ አዲስ ከስተም አድርጋችሁ የራሳችሁን ማስተካከል ይቻላል ማለት ነው። ዋናው ግን ሰርች የምታደርጉት ነገር እዚህ ጋር ይደረደራል። አዲስ መክፈት ስትፈልጉ ኒው ቻት ብላችሁ ነው የምከፍቱት። ይሄ የተዘረጋው ደግሞ መለስ እንዲል ከፈለጋችሁ ይህን ብትነኩት ወደ ውስጥ ገባ ይላል። እዚህ ጋር ደግሞ የሴቲንግ ምልክት አለ። ይሄን ስትነኩም እዚህ ጋር የተለያዩ ሴቲንጎች እንደምታዩቸው አሉላችሁ ማለት ነው። ቲም መቀየር የመሳሰሉትን ማድረግ ይቻላል። ለምሳሌ ቲም አሁን የሲስተሙን እየተጠቀመ ነው። ላይት ብለው እንደምታዩት እንደዚህ ይሆናል። ዳርክ ማድረግ ወይም የኮምፒውተሩ እንዲጠቀም ማድረግም ትችላላችሁ ማለት ነው። እዚህ ጋር ደግሞ ሰርች የምናደርግበት ቦታ ነው። በተለያየ መንገድ ሰርች ማድረግ ትችላላችሁ። ለምሳሌ ይሄ ቱልስ የሚለውን ስናቁ የተለያዩ አማራጮች ይመጣሉ። ዲፕ ሰርች አለ፣ ክሬት ኢሜጅ፣ ካንቫ፣ ሁሉንም አሳያችኋለሁ ምን ማለት እንደሆኑ። ስለዚህ ግን በዋናነት እናንተ መጻፍ የምትፈልጉትን ወይም ማግኘት የምትፈልጉትን ነገር ጥያቄያችሁን እዚህ ጋር ትጠይቁታላችሁ ታይፕ እያደረጋችሁ። መጻፍ ወይም ታይፕ ማድረግ ካልፈለጋችሁ ደግሞ እዚህ ጋር የድምፅ ምልክት አለ ወይም የማይክራፎን፣ ይሄን ነክታችሁ ማውራት ትችላላችሁ ማለት ነው። ስለዚህ በሁለት መንገድ ፕሮምፕታችሁን ወይም ትዕዛዛችሁን ማስገባት ትችላላችሁ ማለት ነው። ለምሳሌ አንድ ጥያቄ ልጠይቀው እዚህ ጋር ቴልሚ ልበለውና ለምሳሌ ቴልሚ አባውት ኢትዮጵያ ኢን 5 ፓራግራፍ ብየዋለሁ። ኢንተር ማለት ወይም ይሄን ነክታችሁ መላክ ይቻላል ማለት ነው። ተመልከቱት። አሁን በ5 ፓራግራፍ እኔ ባዘዝኩት መሰረት እዚህ ጋር እያመጣልኝ ይገኛል። ከዛ በኋላ እዚህ ጋር የሚያመጣላችሁ መልስ ላይ እናንተ ድጋሚ እንዲያይላችሁ ማድረግ ይቻላል። ብዙ ነገር መጠየቅ ትችላላችሁ። ከተመቻችሁም ላይክ ታደርጉታላችሁ ማለት ነው። ዲስላይክም አለላችሁ። እዚህ ጋር ሪዶ ወይም ወደ ኋላ እንዲመልሳችሁ ኮፒ ማድረግ ከፈለጋችሁ ደግሞ ይሄንን ለምሳሌ ለመውሰድ እዚህ ጋር ኮፒ ማድረግ ይቻላል ማለት ነው። ከዛ ፔስት ማድረግ የፈለኩት እዚህ ጋር ከሆነ ኮንትሮል ቪ ብለን ወይም እዚህ ጋር ፔስት ብናደርገው እንዳለ እንደምትመለከቱት ይገባል። በተመሳሳይ ደግሞ እዚህ ጋር ሜኑ አለላችሁ ወይም ሞር የሚለውን መንካት ትችላላችሁ። እዚህ ጋር ስነቁ ደብል ቼክ እንዲያደርግ ማድረግ ይቻላል። እንዲያነብላችሁ ሁሉ ማድረግ ትችላላችሁ። ለምሳሌ ሊስን የሚለውን ብንነካው ያነብልናል መልሱ። Ethiopia, land of origins and ancient history. Ethiopia is a fascinating, landlocked country in the Horn of Africa, renowned ንባቡን እንዲያቆም ከፈለጋችሁ ትነካላችሁ እዚህ ጋር ለማስጀመር as the oldest independent nation in Africa. ከዛ ይሄንን ሪከርድ ሁሉ አድርጋችሁ ለራሳችሁ ልትጠቀሙት ትችላላችሁ ማለት ነው። እዚህ ጋር ከማየት ወይም ከማንበብም በተጨማሪ እንደዚሁም ደግሞ አሁንም ይሄን ስትነኩ ወቀጥታ ወደ ዶክስ ወይም ደግሞ ወደ ጉግል ዶክስ እንዲልክላችሁ ማለት ይቻላል ማለት ነው። ጉግል ዶክስ ማለት አሁን ማይክሮሶፍት ወርድ ሆኖ ኦንላይን ላይ ያለ ማለት ነው። ለምሳሌ ኤክስፖርት ልበለው ወደ ዶክ ፋይል ጨርሷል። እንደምታዩት ቼክ እናድርገው፣ ኦፕን እንበለውና እንደምታዩት እኔ ምንም ኮፒ ፔስት ሳላደርግ ቀጥታ ወደ ጉግል ዶክስ ተጭኖልኛል ማለት ነው። ከዛ ይሄንን ፕሪንት ማድረግ የተለያየ ነገር ማድረግ ይቻላል። በተመሳሳይ አሁንም እዚህ ጋር ልመልሳችሁና ይሄን ላጥፋው። እዚህ ጋር ትመጡና ኢሜይል መላክም ከፈለጋችሁ ኢሜይል መላክ ይቻላል። ይሄንም ኢሜይል ማድረግ ነገር ግን አጠር እናድርገውና ለምሳሌ ሰመራይዝ ያድርገው ከላይ ያለውን ነገር እንዳለ
ሰመራይዝ ኢን 5 ላይን ብየዋለሁ። በ5 መስመር ብቻ እንዲጨርስልኝ ነው ልላከው። እንደምታዩት በ5 ላይን አልቋል ማለት ነው። ከዛ ይሄንን ወደ ኢሜል ልላከው። ደግሞ እዚህ ጋር ሞር ድራፍት ኢን ኢሜል ለሰው ለመላክ ከፈለኩኝ ጠብቃላችሁ። ጨረሰ። ኢሜይሌን ልክፈተው። ተመልከቱት በተስተካከለ ሁኔታ ወደ ኢሜል መጥቶልኛል። ከዛ እዚህ ጋር ተቀባዩን ሰው አስገባና ሴንድ ብዬ በቀላሉ መላክ እችላለሁ ማለት ነው። ስለዚህ ሰርች ከማድረግ በተጨማሪ በጣም ብዙ ነገር ልትጠቀሙበት ትችላላችሁ። ወደ አማርኛም ይሄንኑ መተርጎምም ይቻላል ማለት ነው። ለምሳሌ ደግሞ መጀመሪያውንም ግን በአማርኛ ልንጠይቀው እንችላለን። ትራንስሌት ቱ አማሪክ አልኩት እልክለታለሁ። ከዛ እንደምታዩት አሁን በአማርኛ እዚህ ጋር መጥቶልኛል ማለት ነው። ከዛ ለምሳሌ ይሄኛው ሁልጊዜ ስለ ኢትዮጵያ የምጠይቅበት ከሆነ ምሳሌ ነው። ይሄንን ዘርጋውና ኢትዮጵያ ይላል እዚህ ጋር። ይሄንን ስሙን ኤዲት ማድረግ እንችላለን። እዚህ ጋር እንነካውና ሪኔም፣ ከዛ በኋላ ላጥፋው ሌላውን ወይም ኢትዮጵያ እስከሚለው ድረስ አድርጌ ካሁን በኋላ ስለ ኢትዮጵያ ማንኛውም ጥያቄ ሲኖረኝ እዚህ ውስጥ እየመጣው እጠይቀዋለሁ። እዚህ ላይ በኋላ ላይ በደንብ አሳያችኋለሁ። አሁንም ግን ኒው ብለን አዲስ እንክፈት። ደግሞ ኒው አልኩት። ሌላው ሪሰርች መስራት ከፈለጋችሁ ወይም እሱም ዲፕ ሪሰርች ሰርቶ እንዲያመጣላችሁ ከፈለጋችሁ እዚህ ጋር ትነካላችሁ ይሄንን። ከዛ ዲፕ ሪሰርች የሚለውን ትመርጣላችሁ። በቀላሉ ሪሰርች ይሰራላችኋል። ለምሳሌ ልጻፍለት። ለምሳሌ ዲጂታል ማርኬቲንግ ልማር ወይም ደግሞ በዛ ዘርፍ ልሰማራ ፈልጌያለሁ፣ ሪሰርች እንዲያደርግልኝ ፈልጌያለሁ ማለት ነው። ትሬንዶቹን፣ ኪ ፕሌየሮቹን፣ እድሎቹን፣ ቻሌንጅ የመሳሰሉትን እንዲያወጣልኝ። ስለዚህ ሪሰርች እንዲሰራ እዚህ ጋር መጣና እልክለታለሁ። ይሄኛው ዲፕ ስለሆነ የተወሰነ ጊዜ ወስዳል፣ ትጠብቁታላችሁ። ከዛ በኋላ መጀመሪያ ፕላኑን ያሳያችኋል ማለት ነው። በእነዚህ ላይ ነው ሪሰርች የምሰራላችሁ እያለ ነው። ይሄንን መቀየር ከፈለጋችሁ ኤዲት ፕላን ብላችሁ መቀየር ይቻላል። ቀጥታ ግን ሪሰርቹን እንዲጀምር ከፈለጋችሁም ስታርት ሪሰርች ትሉታላችሁ። እንደምታዩት አሁን ሪሰርቹን እየሰራልን ነው። ለሪሰርች የተጠቀማቸው የተለያዩ ዌብሳይቶችም እዚህ ጋር እንደምትመለከቷቸው አሉ። ክሊክ እያደረጋችሁ ወደ እነሱ ውስጥም መግባት ይቻላል ማለት ነው። ይሄን ግን እስኪጨርስ እንዳልኳችሁ ጠብቁታላችሁ። እንደምታዩት ግማሽ አካባቢ ደርሷል። እስኪጨርስ እንጠብቀዋለን። ወርታችም እያደረጋችሁ ማየት ትችላላችሁ። እስከዛ ጨርሷል። አሁን ሪፖርቱን ክሬት እያደረገ ወይም እያዘጋጀልን ነው። አሁን ጨርሷል። እንደምታዩት ዝግጁ ሆኖልናል ማለት ነው። እዚህ ጋር ወርታች እያደረግን ባሳያችሁ ሙሉ በሙሉ ተዘጋጅቶልናል። ከዛ ይሄንን እንደ ሪሰርች እኛም ልናቀርበው እንችላለን። ለተለያየ ነገር ልንጠቀመው እንችላለን። እዚህ ጋርም የተለያዩ አማራጮች አሉ። ክሬት ልታደርጉበት ትችላላችሁ። ኪዩዝ የመሳሰሉትን ነገሮች ኢንፎግራፊክን መጠቀም ይቻላል። ይሄ ካስፈለገ በስፋት ራሱን ችሎ ቪዲዮ ሰራላችኋለሁ። ሼር ልታደርጉትም ከፈለጋችሁ እዚህ ጋር ሼር ማድረግ ትችላላችሁ ወደ ተለያየ ቦታ ማለት ነው። ኮንቴንቶቹም እዚህ ጋር አሉላችሁ እንደምትመለከቱት። የምትፈልጓትን ፓርት ብቻ ክሊክ እያደረጋችሁም ልትመለከቱ ትችላላችሁ። እንደምታዩት ግን በሰከንዶች ውስጥ አሁን እንደዚህ አይነት ሪሰርች አዘጋጅተናል ማለት ነው። የተጠቀማቸውንም ዌብሳይቶች ቅድም እያሳየን ነበረ። እዚህ ጋር መታችሁ ኮፒ ማድረግ ይቻላል። በተመሳሳይ እዚህ ጋር መታችሁ ኢሜይል ማድረግ እንደዚሁም ደግሞ ወደ ጉግል ዶክስ መላክም ይቻላል። ሌላው ደግሞ ካንቫስ ነው። እዚህ ጋር እንምጣና ለምሳሌ ቱልስ የሚለው ጋር ካንቫስ የሚል አለላችሁ። እዚህ ላይ የተለያዩ ስራዎችን መስራት ይቻላል። ጌሞችን ሁሉ ክሬት ማድረግ ትችላላችሁ። ለምሳሌ አንድ ሳምፕል ጌም አብረን ክሬት እናድርግ። ፕሮምፕት ልሰጡ ትችላላችሁ። ሰፋ አድርጋችሁ የምትፈልጉትን አይነት የጌም አይነት ማለት ነው። እኔ ግን ዝም ብዬ በደፈናው ጌም ክሬት አድርግልኝ ልበለው። በጣም ቀላል የሆነ ፕሮምፕት ብቻ ነው የሰጠሁት። ምንም ዝርዝር አልሰጠሁትም። አሁን ጌም ክሬት አድርጎልናል። ስታርት ጌም ብለን እንጫወትና እንሞክረው። ፎርሽ ያለው እንደምታዩት እዚህ ጋር እንምጣና በእነዚህ እንደዚህ ልትጫወቱ ትችላላችሁ። አሁን ይሄ ሳምፕል ነው ያሳየኋችሁ። እናንተ የተለያዩ ጌሞችን ክሬት ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪም ግን ትክክለኛ ፕሮምፕት መስጠት አለባችሁ። የምትፈልጉትን የጌም አይነት ትነግሩታላችሁ። ኮዱን ቼክ ማድረግ ከፈልጋችሁም እዚህ ጋር ኮድ የሚለውን ስነቁ ምን ምን ተጠቅሞ እንደሰራላችሁ ያመጣላችኋል ማለት ነው። ስለዚህ ኮዶችንም መጻፍ ላይ ይጠበቅባችሁ ይችላል። ዋናው የምትሰጡትን ፕሮምፕት ማወቃችሁ ይሆናል ማለት ነው። አሁንም አዲስ ቻት ጋር ልምጣና ደግሞ ኢሜጆችን ክሬት ማድረግ ከፈልጋችሁ ክሬት ኢሜጅ የሚል አለ። ይሄን ነክታችሁ ወይም ደግሞ እዚህ ጋር መታችሁ ይሄን ነክታችሁ የተለያዩ ኢሜጆችን በቀላሉ ክሬት ማድረግ ይቻላል። ለምሳሌ አጭር ነው የሰጠሁት። እዚህ ጋር ኢትዮጵያዊ ሴት ነው የፈለኩት። አይፎን ይዛ ብየዋለሁ በእጇ። ከዛ ልላክለት። እናንተ አሁንም እዚህ ጋር ዘርዘር ያሉ ነገሮችን ትሰርቱታላችሁ። ከዛ ፎቶዎቹን ወስዳችሁ ለተለያየ ስራም ልትጠቀሟቸው ትችላላችሁ።
ተመልከቱ። አሁን አይፎን አስይዟታል። ኢትዮጵያዊ ሴት ስላልኩት ከኢትዮጵያ ጋር የሚገናኙ የተለያዩ ነገሮችን ተጠቅሟል ማለት ነው። ከዛ ፎቶን ዳውንሎድ እናደርገዋለን። ከዛ በኋላ ቲክቶክ ላይ ወይም የተለያዩ ቦታዎች ላይ በዚህ ቪዲዮዎችን መስራት ትችላላችሁ ማለት ነው እያቀነባበራችሁ። እንደምታዩት አሁን ዳውንሎድ አድርጎ ጨርሷል። ሌላው ደግሞ የተለያዩ ፋይሎችን መጫን ትችላላችሁ። ለምሳሌ እዚህ ጋር አድ ፋይል ይላል። ከዛ በኋላ ኤክሴል፣ ፓወርፖይንት፣ ወርድ የመሳሰሉትን ትጭኑና ጥያቄዎችን መጠየቅ፣ ሰመራይዝ እንዲያደርግላችሁ ማድረግ፣ ብዙ ነገር ማድረግ ትችላላችሁ። ለምሳሌ አፕሎድ ፋይል ልበለው እዚህ ጋር። ከዛ አንድ ነገር መጫን እንችላለን ማለት ነው። ለምሳሌ የወርድ ፋይል ልጫንበት። እዚህ ጋር ኮምፒውተር የሚል አለ። ለምሳሌ ኦፕን ልበለው። ከዛ በቀጥታ ፋይሉ እዚህ ጋር ይጫናል። ከዛ እዚህ ጋር የምንጠይቀውን ጥያቄ እንጽፋለን ማለት ነው። ለምሳሌ ሰመራይዝ ያድርግልኝ። ሰመራይዝ ብየዋለሁ። እናንተ ከፈለጋችሁ በሁለት መስመር በሶስት ፓራግራፍ እያላችሁ ደስ እንዳላችሁ ማዘዝ ይቻላል። ከዛ በኋላ እንላክለት። እንደምታዩት እዚህ ጋር ሰመራይዝ አድርጎ ዋና ዋና ነገሮችን አውጥቶልኛል ማለት ነው። ከዛ ይሄንን ከፈለኩኝ እዚህ ጋር ወደ አማርኛ ተርጉሞ ማለት እችላለሁ፣ ወይም ወደ ሌላ ቋንቋ ሊሆን ይችላል። ጥያቄዎች አውጣልኝ እንለው እንችላለን። የተመቻችሁን ነገር ማድረግ ትችላላችሁ ማለት ነው። ለምሳሌ 3 ትሩ ፎልስ ጥያቄዎችን ክሬት አድርግልኝ አልኩት፣ ልላክለት። ተመልከቱ 3 ጥያቄዎችን አውጥቶልኛል። አማራጭ የሚሰጠኛል ማለት ነው። ከዚህ ውስጥ ከዛ የተመቸኝን ለምሳሌ ከተመቸኝ ይሄን እመርጣለሁ። ከዛ እነዚህን ጥያቄዎች ወስጄ መጠቀም እችላለሁ ማለት ነው። አስተማሪ ከሆናችሁ አሁን ፋይሎችን እየጫናችሁ ጥያቄዎችን በማውጣት እንደዚህ እንዲያግዛችሁ ማድረግ ትችላላችሁ ማለት ነው። አሁንም አዲስ ኒው እንበልና እዚህ ጋርም ተመልከቷቸው በጣም ብዙ አማራጭ አሉ። እነዚህን መጠቀም ትችላላችሁ። ሌላው ደግሞ ለምሳሌ የጎግል የተለያዩ የራሱ አፖች አሉት። እነሱን እዚህ መጠቀም ከፈለጋችሁ አት ብላችሁ መጀመር ይቻላል። ተመልከቱ አት ስትሉ ጉግል ካላንደር ይመጣል። ጉግል ኪፕ፣ ከዚህ ውስጥ የፈለጋችሁትን መጠቀም ትችላላችሁ። ዩቲዩብ ሚውዚክ እዚሁ አለላችሁ። ለምሳሌ ጉግል ዶክስ መክፈት ከፈለጉኝ ይሄን ነካለው። ከዛ ከጉግል ዶክስ ጋር ኮኔክት ያደረጋችኋቸው ነገሮች እንዳለ እዚህ ይመጡላችኋል። ቪዲዮ ሁሉ ለምሳሌ የዩቲዩብ ቪዲዮዎችንም እዚሁ ሰመራይዝ እንዲያደርግ ማድረግ ይቻላል። ለምሳሌ እዚህ ጋር የምትመለከቱት አንድ ሰላም ሙዲያ አለ። ይሄን ቪዲዮ ከማየቴ በፊት ሰመራይዝ እንዲያደርግልኝ ፈልጌያለሁ ማለት ነው። ስለዚህ ሊንኩ ከላይ አለ፣ ወይም እዚህ ጋርም ሼር ማድረግ እንችላለን። ሼር፣ ከዛ ኮፒ ሊንክ፣ ከዛ ወደዚህ እናምጣውና ይህንን ሰመራይዝ ያደርግልን። ስለዚህ እጭንለታለሁ። ከዛ በኋላ ሰመራይዝ እለዋለሁ፣ እልክለታለሁ እዚህ ጋር። ስለዚህ እናንተ አሁን ረጃጅም ቪዲዮዎች ሊሆኑ ይችላሉ። ከማየታችሁ በፊት እየወሰዳችሁ እዚህ ላይ ሰመራይዝ ካደረገላችሁ በኋላ ማየት ትችላላችሁ ማለት ነው። እናንተ የምትፈልጉትን ነገር በውስጡ ያካተተ ቪዲዮ ከሆነ እንደምታዩት አሁን ቪዲዮ የተዘጋጀው በአድናቆት ቲዩብ እንደሆነ እየተናገረ ነው። ከዛ በኋላ ርዕሱን ያስቀምጥላችኋል። ደቂቃዎቹን ሁሉ እንደምታዩት ያስቀምጥላችኋል። ምን ደቂቃ ላይ ምን እንዳወራሁ ማለት ነው። ለምሳሌ ስለ ሎንሽን ያወራሁት 3 ደቂቃ ከ52 ሰከንድ አካባቢ ላይ ነው። ቼክ እናድርገው። ይህንን እንካና ወደዛው በቀጥታ መውሰድ አለበት። ፕሌይ ልበለው። ሶስተኛው ደግሞ ልታውቁት የሚገባ ኤአይ እንደምታዩት ኖሽን ጋር ወስዶኛል። እንደዚህ እያደረጋችሁ ማለት ነው። ለምሳሌ ቻት ዶክስ ላይ መውሰድ አለበት 6 ደቂቃ ከ46 ሰከንድ ላይ። ሁለተኛው ደግሞ ቻት ዶክ ነው እዚህ ጋር የምትመለከቱት። ስለዚህ በጣም ነው ጊዜያችሁን የሚቆጥብላችሁ ማለት ነው። ረጃጅም ቪዲዮዎችን ካመጣችሁ እናንተ የምትፈልጓትን ፓርት ብቻ ለማየት እንደዚህ ሰመሪ አድርጎ ያስቀምጥላችኋል። ከዛ ወደምትፈልጉት መሄድ ትችላላችሁ። ቪዲዮዬንም እንደምታዩት እዚህ ጋር አምጥቶልኛል ማለት ነው። ሌላው ደግሞ የምታገኙት ምንድን ነው? ለምሳሌ እዚህ ጋር አንዴ ልውሰዳችሁና እዚህ ጋር ገምስ የሚል አለላችሁ፣ ወይም GEMS ማለት ነው። ይሄን ነክታችሁ ስገቡ በጣም ብዙ ዝርዝሮች ይመጡላችኋል። እንደምታዩት እዚህ ጋር ካሉት ውስጥ እዚህ እንዲመጣላችሁ ማድረግ ይቻላል ማለት ነው። ለምሳሌ ስቶሪ ቡክ የሚለውን እዚህ ጋር እኔ ነክቼ ባሳያችሁ እንደ ሳምፕል አንድ የጻፈልኝ ነበረ። ይኸውና ክሊክ ላድርግበት። በአድናቆት ክፍል ይላል እንደምታዩት። ከዛ ወደዚህ እያደረኩኝ አሁን ይሄንን ስቶሪውን ማንበብ እችላለሁ ማለት ነው። ዋና ሀሳቡ ግን ምንድነው? ቶሎ ቶሎ የምትጠቀሟቸውን ነገሮች እዚህ ጋር እንዲመጡ ማድረግ ይቻላል። ለምሳሌ አዲስ እናድርግ አብረን። ከዛ እዚህ ጋር ኒው እንበለው ወይም አዲስ ክሬት ልናደርግ ነው። ከዛ ለምሳሌ አድናቆት ቲዩብ ቱል በለው። ዲስክሪፕሽን መስጠት ትችላላችሁ። ስለዚህ ማለት ነው ለምሳሌ ይሄኛው ቪዲዮ ክሬት እንዳደርግ እንዲያገዛኝ ስለምፈልግ ክሬት ቪዲዮ አባውት ኤክሴል ልበለው። ስለዚህ ይገባዋል ማለት ነው። ከአሁን በኋላ እዚህ ላይ የምገባው በዚህ ሀሳብ ላይ እንዲያወራኝ ነው ማለት ነው። እዚህ ጋር አሁን ጥያቄ ልጠይቀው እችላለሁ ከፈለኩ። እዚህ ጋር ኢንስትራክሽን ልሰጡ ትችላላችሁ። ዋና ዋና ነገሮችን ኪወርዶችን ማስገባት ይቻላል። ለምሳሌ እዚህ ጋር አንድ ጥያቄ ልጠይቀው። ኤቨርግሪን ልበለውና ለምሳሌ ኤክሴል ቪዲዮ አይዲያ ልበልና ልጠይቀው። እዚህ ጋር እንደምታዩቸው ኤቨርግሪን የሆኑ የቪዲዮ አይዲያዎችን በኤክሴል ጉዳይ እየሰጠኝ ነው። ከዛ ይሄንን ሴቭ ልናደርገው እንችላለን፣ ወይም ሴቭ ብለነው እንወጣለን ማለት ነው።
ከዛ ይሄንን ሼር ማድረግ ትችላላችሁ። አዲስ ለመጀመር ደግሞ ስታርት ቻት ብላችሁ እንደ አዲስ መጀመር ይቻላል። ተመልከቱት። ግን ካሁን በኋላ ይሄኛው እዚህ ጋር ተቀምጦ ይጠብቀናል። እኛ በፈለግነው ጉዳይ ላይ ያማክረናል ማለት ነው። ክሬት ቪዲዮ አባውት ኤክሴል ይላል። በዚሁ አጋጣሚ ማይክሮሶፍት ኤክሴልን ከዜሮ እስከ መጨረሻው መማር የምትፈልጉ ከሆነ ስለ ኤክሴል ብቻ ቪዲዮ የሚለቀቅበት አዲስ ቻናል እዚህ ጋር የምትመለከቱት ኤክሴል ኢን አማሪክ የሚል ከፍቻለሁ። ከስር ኢንዲስክሪን ላይ የማስቀምጥላችኋለሁ። እየገባችሁ ይህንን ሰብስክራይብ እያደረጋችሁ ኤክሴልን በነፃ መማር ትችላላችሁ ማለት ነው። አሁን ወደ ጀመርነው እንመለስ። ሌላው ደግሞ ህይወታችንን ቀለል ያደርጋል ብያችሁ ነበር። ለምሳሌ እንደዚህ ዝም ብላችሁ ከምትጽፉ እዚህ ጋር እንደምትመለከቱት አዳዲስ ክሬት ማድረግ ይቻላል ማለት ነው። ለምሳሌ ኒው ቻት እንበልና ይህን ሰብሰብ አድርጎ አሁንም እንዲታያችሁ። ለምሳሌ ዛሬ አንድ ሰው ተነስቶ ስለ ዩቲዩብ ምንም አይነት አይዲያ የለውም፣ ነገር ግን በዩቲዩብ ከዛሬ ጀምሮ ብር መስራት ይፈልጋል ማለት ነው። ስለዚህ እናንተ ይህንንም በቀጥታ መሞከር ትችላላችሁ። አሁንም ጽፈውን በመጻፍ እንደምታዩት አሁን ስለ ዩቲዩብ ምንም አላውቅም፣ የምኖረው ኢትዮጵያ ነው። ስለዚህ በዩቲዩብ እንዴት ብር መስራት እችላለሁ፣ ዩቲዩብ ላይ ልምድ እንዳለው ሰው ሆነ ከዛሬ ጀምሮ አብረን እንሰራለን ብዬ አዝዤዋለሁ ማለት ነው። እዚህ ጋር ጻፍለትና አሁን ያለንበትንም ሙያ ልንነግረው እንችላለን። ስለዚህ እናንተ የተወሰነ ነገር ብቻ ትቀይራላችሁ ማለት ነው። በእንግሊዝኛም በአማርኛም መጠየቅ ይቻላል። ነገር ግን የምትኖርበት ቦታ ሌላ ከሆነ ሌላ ማድረግ ትችላላችሁ። ስራዬ አካውንታንት ነው አልኩት። እናንተ የተለያየ ስራ እዚህ ጋር ታስገባላችሁ። ከዛ በኋላ አብሯችሁ ይሰራል ማለት ነው። አሁን ይሄኛው ቪዲዮ እንዳይረዝምባችሁም እዚህ ጋር እንደምትመለከቱት የተለያዩ ሮሎችን ሰጥቼ ቻትጂፒቲ ላይ ያሳየቻችሁ ነበረ። ኮርስ ኤክስፐርት፣ አድናቆት ቲዩብ፣ ስለ ዩቲዩብ የሚያግዘኝ፣ ላይፍ ኮች፣ ከብር ጋር የተያያዘ ከጤና ጋር እንደዚሁም ከስራ ጋር ከሪሌሽንሽፕ ጋር ከዛ ምንም እዚህ ጋር ሳይበዛባችሁ ቀጥራችሁት ልታማክሩት እንደምችሉ አይተን ነበረ። ጄሚናይ ላይም በተመሳሳይ ማድረግ ትችላላችሁ። አሁን የዩቲዩብ ኤክስፐርት አድርጌ ልቀጥረው ነው ማለት ነው። ከዛ ልላክለትና እንየው። ተመልከቱት። አሁን እንደ ሰው ሆኖ እያማከረን ነው። ስለዚህ ከዛሬ ጀምሮ አብሮ ሊሰራ ዝግጁ እንደሆነ እየነገረኝ ነው። እነዚህ ነገሮች እያነበብኩኝ ከዛ ወደ ተግባር መቀየር ብቻ ነው የሚጠበቅብኝ ማለት ነው። እያንዳንዷን ስቴፕ መሄድ ትችላላችሁ። ስለዚህ ዩቲዩብ እንዴት ይከፍላል ወይም ደግሞ ስንት እይታ እንደዚህ የሚለውን ነገር ሌላ ቦታ መጠየቅ የማይጠበቅባችሁም። ትክክለኛ መረጃ ነው የሚሰጣችሁ። እንደምታዩት ክፍያ ለማስጀመር 1000 ሰው ያስፈልጋችኋል። የእይታ ሰዓቱ ይሄን ሊሆን ይችላል እያለ እዚህ ጋር እንደምታዩት ዛሬ የመጀመሪያ የስራ ቀናችን ነው እያለኝ ነው ማለት ነው። እንግሊዝኛ ላይም ጥሩ ከሆናችሁ በእንግሊዝኛ መግባባት ይቻላል። በአማርኛም ግን እንደፈለጋችሁ ማድረግ ይቻላል ማለት ነው። የቪዲዮ ሀሳቦችን ይሰጣችኋል። ለምሳሌ ብዙ እይታ የማገኝበት አንድ የቪዲዮ ሀሳብ ስጠኝ ልበል። ብዙ እይታ የሚያስገኝ የዩቲዩብ ሀሳብ ስጠኝ ብየዋለሁ፣ እልክለታለሁ። አካውንታንት ነኝ ስላልኩት እንደምታዩት ከዛ ጋር የተያያዙ ነገሮችን ያመጣልኛል ማለት ነው። ከዛ እነዚህን በቀጥታ መስራት ትችላላችሁ እየወሰዳችሁ። እዚህ ጋርም ኤክሴልን ለምሳሌ ለሂሳብ ባለሙያዎች የሚል አለ። ስለዚህ እነዚህን ሀሳብ እየተጠቀምን መስራት እንችላለን። እናንተ በያላችሁ ዘርፍ ላይ ኮንቴንት ክሬት ማድረግ ትችላላችሁ ማለት ነው። ከዛ በኋላ ከኮንቴንቱ ብር ማግኘት ይቻላል። እንደዚሁም እራሳችሁንም ብዙ ቦታ ላይ ማስተዋወቅ ትችላላችሁ። ስለ ዩቲዩብም ሰፋ ያሉ ቪዲዮዎችን ሰርቻለሁ፣ ኢንዲስክሪን ላይ ማስቀምጥላችኋለሁ። ያንንም መመልከት ትችላላችሁ ማለት ነው። ሌላ ጊዜ አሁን ፍለጋ ውስጥ እንዳንገባ ይሄኛው የዩቲዩብ ገቢ የሚለውን እንቀይረውና እዚህ ጋር ሪኔም ይሄን እናጠፋዋለን። የዩቲዩብ ልበለው ለምሳሌ የዩቲዩብ አማካሪ ሪኔም ተቀመጠ። ሌሎቹን እንዳልኳችሁ ማልፈልጋቸው እንዳለ አጠፋቸዋለሁ። እዚህ ጋር እየመጣው እዚህ ጋር የምትጠቀሟቸው ብቻ ውስን መሆን ይኖርባቸዋል ማለት ነው። ሌላም ዘርፍ ላይ ልትቀጥሩ ትችላላችሁ። ልክ ለምሳሌ ደግሞ አንድ ሰው አስጠኛ አድርጎ መቅጠር ከፈለገ ወይም አስተማሪ አድርጋችሁ ልትቀጥሩ ትችላላችሁ። ለምሳሌ አክታስ ማይ ኤክሴል ቲቸር አልኩት። ካሁን በኋላ የማይክሮሶፍት ኤክሴል አስተማሪ አድርጌ ቀጥሬዋለሁ ማለት ነው። ከዛ በኋላ ያስተምረኛል። እንደምትመለከቱት የምፈልጋቸው ጥያቄዎች እየጠየቅኩኝ ከዛ እዚህ ጋር መመጣና ሪኔም አድርገዋለሁ። ይሄንን ኤክሴል ልለዋለሁ ወይም የኤክሴል አስተማሪ ልለው እችላለሁ ማለት ነው። ሌላ ጊዜ አሁን ኤክሴል መማር ሲፈልግ እዚህ ጋር መምጣት ብቻ ነው የሚጠበቅብኝ። ስኬጁል እንዲያወጣልኝ የተለያየ ነገር እንዲያደርግልኝ ማድረግ እችላለሁ ማለት ነው። ለምሳሌ ፕላን ያወጣልኝ። ባጭሩ ፕላን ልትሉ ትችላላችሁ። ሞጁሏን እዚህ ጋር መጣልኝ። ሮድ ማፖቹን እያሳየኝ ነው ማለት ነው። ቀጥሎ ደግሞ ይሄ ይመጣል ይለኛል። መማር የምፈልጋትን ከዛ እየመረጥኩኝ እማራለሁ ማለት ነው። በተመሳሳይ ደግሞ ለምሳሌ ቴምፖረሪ ቻት ከፈለጋችሁ ቴምፖረሪ ቻት ምንድን ነው? እዚህ እንዲቀመጥ የማትፈልጉት ይኖራል። ነገር ግን ለጊዜው ሰርች አድርጋችሁ ራሱ አውቶማቲካሊ እንዲጠፋ ማለት ነው። ስለዚህ ጭንቅላታችሁ ውስጥ የሆነ ጥያቄ ሲመጣባችሁ እዚህ ጋር ጠይቃላችሁ። ከዛ ግን አይቀመጥም። ቴምፖረሪ ቻት ስለሆነ ይጠፋል ማለት ነው። ለምሳሌ ታይፕስ ኦፍ ኮምፒውተር ብዬ ልጠይቀው። ከዛ እልክለታለሁ። መልሶቹን ያመጣልኛል። አመጣቸው እንደምታዩት። ከዛ ግን ይሄን ዘግተን ስንወጣ ቴምፖራሪ ላይ ስላዘዝ ነው። ለምሳሌ ኒው ቻት ልበልና ላሳያችሁ። ኒው ቻት
እንደምታዩት ስለ ኮምፒውተር የጠየቅነው ነገር እዚህም አይቀመጥም እሱ ጋም አይቀመጥም ማለት ነው። ስለዚህ በዚህ መንገድ መስራት ይቻላል። አሁን ደግሞ በስልካችሁ ለምትጠቀሙ የተወሰኑ ነገሮችን እንመለከታለን። በስልካችሁም ለመጠቀም ከተለያየ ቦታ ማውረድ ይቻላል። እንደምታዩት ይኸውና እኔ ጋር ጄሚናይ እንነካዋለን። በኢሜይላችሁ ትገባላችሁ እዚህ ላይም ከዛ በኋላ ፋይሎችን እዚህ ጋር አታች ማድረግ ይቻላል። እንደምታዩት ሁሉም አማራጮች አሉላችሁ። ከዛ በኋላ ከፒዲኤፍ ወደ ወርድ ሊሆን ይችላል ወይም ማንኛውም ጥያቄ ካላችሁ መጠየቅ ይቻላል ማለት ነው። ታይፕ ማድረግም ይቻላል። በንግግር ወይም በጽሁፍ ማድረግ ይቻላል። እዚህ ጋር ደግሞ ማዋራት ትችላላችሁ። በአማርኛ በእንግሊዝኛ በፈለጋችሁት ቋንቋ ልታዋሩ ትችላላችሁ ማለት ነው። ለምሳሌ ልንካው። ሰላም ነው። ሰላም ነው። እንዴት ነህ? ሁሉ በኸይር? እንዴት ነው የዩቲዩብ ቻናል መክፈት የምችለው? የዩቲዩብ ቻናል መክፈት በጣም ቀላል ነው። የሚያስፈልግህ የጉግል አካውንት ብቻ ነው። አካውንት ካለ እንዴት ነው የዩቲዩብ ቻናል መክፈት የምችለው አልኩት። የዩቲዩብ ቻናል መክፈት ቀላል ነው እያለ እንደምታዩት ይቀጥላል። እኔ ሳምፕል ነው የሰጠኋችሁ፣ እናንተ እንደፈለጋችሁ ታዋሩ ትችላላችሁ። ሌላው አንድ አይነት ነው። ኮምፒውተር ላይ ያሳየኋችሁን ነገር እንዳለ እዚህ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ጉግል ጄሚናይን በትክክለኛው መንገድ ከተጠቀማችሁ አንደኛ ስኪላችሁን ማሳደግ፣ ገቢያችሁን ማሳደግ እንደዚሁም ደግሞ ስራችሁን ማቃለል ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።